ዳግማዊ አጼ ምኒልክ በአድዋ ጦርነት ጣሊያንን አሸንፈው የጥቁሮችን አንገት ቀና ማድረግ የቻሉ ታላቅ መሪ ናቸው። አዳዲስ የፈጠራ ውጤቶች፣ አሰራሮችና የአመራር መንገዶችን ለሀገራችን ለማስተዋወቅ ከፍተኛ ጥረት በማድረግ ዘመን ተሻጋሪ ለኢትዮጵያ ጥለው አልፈዋል። ለዚህም የተለያዩ የታሪክ ምሁራንና ጸሐፍት ምስክርነታቸውን ሰጥተዋል። ጌታቸው ገደፋው ንጉሠ ነገሥት ዳግማዊ አጼ ምኒልክ በአንጎለላ ወረዳ አንጎለላ ኪዳነ ምሕረት ከአባታቸው ኃይለ መለኮት ሳህለ ሥላሴና ከእናታቸው ከወይዘሮ እጅጋየሁ ለማዳም ነሐሴ 12 ቀን 1836 ዓ.ም ተወለዱ። ከሸዋ ንጉሥነት ተነስተው በኋላም የኢትዮጵያ ንጉሠ ነገሥት በመሆን ሀገር ያቀኑ ትልልቅ እርምጃዎችን በመውሰድም በታሪክ ይዘከራሉ። ከሁሉ በላይ ደግሞ በአድዋ ጦርነት ጣሊያኖችን አሸንፈው የጥቁሮችን አንገት ቀና ማድረግ የቻሉ ብሎም አጼ ቴዎድሮስ የጀመሩትን አንድ ኢትዮጵያ ፕሮጀክት መፈጸማቸው በስኬት ይነሳል። ከዚህ በተጓዳይ ደግሞ አዳዲስ የፈጠራ ውጤቶችን፣ አሰራሮችንና የአመራር መንገዶችን በሀገራችን ለማስተዋወቅ ከፍተኛ ጥረት በማድረግ ዘመን ተሻጋሪ አሻራ ለኢትዮጵያ ጥለው ያለፉ መሪ ናቸው። ለአድዋ ጦርነት መንስኤ እንደሆነ የሚነገረው በኢትዮጵያና በጣሊያን መንግስት መካከል የተፈጸመው የውጫሌ ስምምነት እንደሆነ ይነገራል። የዚህ ስምምነት የአማርኛና ጣሊያንኛ ትርጉም የተለያየ ሲሆን በጣሊያን በኩል ያለው ኢትዮጵያ ማንኛውንም የውጭ ግንኙነት በጣሊያን መንግስት በኩል ማድረግ ይኖርባታል ሲል፣ በአማርኛ የተጻፈው ስምምነት ደግሞ ኢትዮጵያ ስትፈልግ በጣሊያን መንግስት በኩል ግንኙነት ማድረግ ትችላለች የሚል ነበር። በጊዜው የነበረው የጣሊያን መንግስት ታዲያ ይህን አለመግባባት እንደ ቀዳዳ በመጠቀም ኢትዮጵያን በቅኝ ግዛት ለማስተዳደር በማሰብ ስምምነቱን በኃይል ተፈጻሚ ለማድረግ ቆርጦ ይነሳል። ይህም በጊዜው ንጉሠ ነገሥት የነበሩትን አጼ ምኒልክን በማስቆጣት የአድዋ ጦርነት እንዲካሄድ ሆነ። ጦርነቱም በአጼ ምኒልክ በሳል የጦር መሪነት በኢትዮጵያ ድል አድራጊነት ተጠናቀቀ። ስለ አጼ ምኒልክ በሳል መሪነትና ለድል አድራጊነት ስላበቋቸው ጉዳዮች በተለያዩ የታሪክ ምሁራንና ጸሐፍት ብዙ ተብሏል። እንደ ኢትዮጵያዊም እንደ አፍሪካዊም ያስቡ የነበሩ የመጀመሪያ ኢትዮጵያ መሪ ናቸው። አፍሪካ የተጋረጠባትን የቅኝ ግዛት አደጋ በደንብ አድርገው የተረዱ ናቸው። ብዙውን ነገር ማሳለፍ፣ በዲፕሎማሲ ብዙውን ነገር መመርመር፣ ከዛም ዓለም ወዴት ይሄዳል የሚለውን ነገርና ዓለም የደረሰበትን ስልጣኔ ባንክሮ ይመለከቱ የነበሩ ጥንቁቅ ሰው ናቸው። እምዬ ምኒልክ እንደ አያት ቅድመ አያቶቻቸው ቀደም ብለው እንደነበሩት ኢትዮጵያውያን ነገስታት የመጀመሪያው እና ግንባር ቀደም ራእያቸው የነበረው ህልማቸው የነበረው ሀገራችን ኢትዮጵያ በዘመኑ እሳቸው እና አያት ቅድመ አያቶቻቸው በነበሩበት ዘመን ብቻ ሳይሆን በመጪዎቹም ዓመታት በመጪዎቹም ዘመናት በስልጣኔዋ በእድገቷ እና መሰል በሆኑ አወንታዊ ገጽታዎቿ ግንባር ቀደም ታዋቂ ሀገር እንድትሆን የማድረግ ህልም ነበር የነበራቸው ሲጀምር ማለት ነው። ከጎረቤት ሀገር ጋር በሰላም መኖር እንዳለባቸው በደንብ የተረዱ ናቸው። ይሄን ለማድረግ ለምሳሌ ወደ አድዋ ሲሄዱ የመጀመሪያ ስራቸው ከማህዲዎች ጋር ያለውን ግንኙነት ለማሳመር ስጦታዎችን ይሰጡ፣ ፈረስ፣ ቡና ምናምን እየላኩ በደንብ አድርገው ነው እንትን ያደረጓቸው ማለት ያባባሏቸው፣ በኋላ አደጋ እንዳይሆኑባቸው። በአውሮፓ መንግስታት መካከል ያለውንም ቅራኔ በደንብ የሚገነዘቡና እሱኑ ኤክስፕሎይት የሚያደርጉ ለኢትዮጵያ በሚሆን መልኩ በደንብ አድርገው የሚቀርጹ ሰው ናቸው። ታዋቂው ጸሐፊ ጳውሎስ ኞኞ አጼ ምኒልክ በተሰኘ መጽሐፋቸው እንዲህ ሲሉ ገልጸዋቸዋል። ጠቅላላ የኢትዮጵያን ታሪክ ስንመለከት የኢትዮጵያ ነገስታት ሁሉ በየዘመናቸው የዘመኑን የውጭ ጥበብ ወደ ኢትዮጵያ ለማስገባት ያልተመኘ ንጉስ የለም። አብዛኞቹ ከውጭ ሀገር የሚጠይቁት ጥበባዊ ሥራ የጥይት መድፍ መስሪያ ነው። ይህም ከውጭ የሚመጣውን ጠላት ለመከላከል ወይም ደግሞ የሀገር ውስጥ ተቀናቃኞቹን ለመደምሰሻ ነው። አጼ ምኒልክ በጦር መሳሪያ ፍለጋ ብቻ የተገቱ ሳይሆኑ በዘመናቸው ከውጭ ሀገር የነበረውን ጥበባዊ ሥራ ወደ ኢትዮጵያ ያስገቡ ሰው ናቸው። አሁን በሀገራችን የምናየው ወይም የምንገለገልበት በኋለኛው ዘመን ከተሰለፉት አዳዲስ ግኝቶች በስተቀር በአጼ ምኒልክ ጥረትና ዘመነ መንግስት ወደ ኢትዮጵያ የገቡ ናቸው። እነኚህንም ጥንታዊ ስልጣኔዎችን ወደ ኢትዮጵያ ለማስገባት አጼ ምኒልክ ምን ያህል ችግርና ፈተና ይደርስባቸው እንደነበር ታሪክ ያስረዳል። ምኒልክ ያን ሁሉ ችግር ያለፉና ኢትዮጵያን መስርተው በእግሯ ያቆሙ ሰው ናቸው ሲሉ ገልጸዋቸዋል። አፈወርቅ ገብረ ኢየሱስ ዳግማዊ አጼ ምኒልክ በተሰኘ መጽሐፋቸው የዳግማዊ አጼ ምኒልክን ታሪክ ከተወለዱ ጀምሮ እስከ ዛሬ ድረስ ያደረጉትን ነገር እንደ ገድል በብዕር ተጭሮ በቀለም ተጽፎ ባላለቀም ነበር። የእርሶን ታሪክ የእርሶን ታምራት በዚህ ቀን ተወለዱ፣
በዚህ ወር በዚህ ዓመተ ምህረት እንዲህ ያደረጉ ከዚህ ተዋጉ እገሌን ድል መቱ እንዲህ ያለ ሥራ ተሰራ እንዲህ ያለ ሕግ ተደነገገ እያለ የአጼ ምኒልክን ታሪክ ተጠንቅቆና አሳክቶ የሚጽፍ ሰው ትልቅ ክብር ብዙ ሞገስ በተገባው ነበር ሲሉ ስለ አጼ ምኒልክ ጽፈዋል። ኢትዮጵያ ታሪክ በተሰኘ መጽሐፍ አጼ ምኒልክ እንዲህ ተገልጸው እናገኛቸዋለን። አውሮፓውያን አገር ጎብኚዎች እንደሚነግሩን ዳግማዊ አጼ ምኒልክ ያለ ጥርጥር የላቀ ብቃት ያላቸው ፖለቲከኛ፣ ታላቅ አርቆ አስተዋይነት፣ አቻ የሌለው ፖለቲካን የመፍታት ተሰጥኦ የታደሉ የጣሊያን መስፋፋት በዝምታ ይቀበላሉ የማይባሉ ሰው ነበሩ። ዳግማዊ አጼ ምኒልክ ዘመናቸውን ከጨረሱ በኋላ ወደ ውጭ ከሚያደርጉት መስፋፋት ጎን ለጎን አያሌ ውስጣዊ መሻሻሎችን አድርገዋል። እነዚህ ለውጦች ተግባራዊ መሆንና የሀገሪቱን ወሰን የማስፋቱ ሥራ ዳግማዊ አጼ ምኒልክ በኢትዮጵያ ታሪክ ውስጥ እጅግ ከታወቁት መሪዎች አንዱ ሆነው ሲታወሱ እንዲኖሩ አድርጓቸዋል ሲል ገልጿቸዋል። የዘመኑ ትውልድ ታዲያ ከኚህ በሳልና አስተዋይ መሪ ብዙ ነገሮችን ሊማርና የኢትዮጵያን አንድነት ሊያስጠብቅ ይገባል።